ናታን እንግዲህ ዘወትር ዳጣን በጥያቄ ማፋጠጡን አልተውም። ዛሬም ቢሆን የተለመደ ጥያቄዎችን አዝንቦላታል። ይሁን እንጂ ዳጣም እንግዲህ እሺ እነግራለሁ በማለት እንግዲህ ሌሊት ላይ ቃልም ገብታበት ነበር። ቃል በገባችው መሰረት እንግዲህ ዳጣ ስለ ቤተሰቦቿ አንድ ታላቅ ሚስጥርና በህይወቷ ደግሞ ለማንም ተነግረው ማታቀውን እንዲሁም ደግሞ አሁን የህይወት ያጋር ሆኗል ብላ ለምታስበው ለናታን እንግዲህ አካፍለዋለች። ይህንንም እንግዲህ ለማመን አንድ ማረጋገጥ ያለብሽ ነገር አለ። የእውነት የምትነግሪ ከሆነ ኪድዬን ካልልሽ አላምንም ብሎ አስምሏትም ነበር። ዳጣም እንግዲህ በተማለችው መሰረት መላም ቃል አስገብተውም በጠዋትም እንደምትነግረውም እንግዲህ የሆነ ቦታ ተቀጣጥረውም ነበረ። እነሱም እንግዲህ እሺ ብለው ተሰናብተው አድረዋል። በሌላ በኩል እንግዲህ አበጌ በግድ አግባኝ እያለችው ነው ናታንን። ይባስ ብለው እንግዲህ የምርቃቴ ተንበርክኮ ቀለበት እንዲያስርልኝ እፈልጋለሁ ያለዛ ራሴን አጠፋለሁ እያለች እንግዲህ እናትና አባቷን ማስጨነቅ ጀምራለች። ወይዘሮ ማርታ በዚህ ጉዳይ ተነናግታ ቆንጆ ልጅ ቤተሰቦችሽ ልታዋርጅ አስበሻል ወይስ ምንድን ነው ነገርሽ? ሴት ልጅ ከመቼ ወዲህ ነው ወንድን አግባ ብላ የምትጠይቀው? ቤተሰቦች ቢሆኑ ከመቼ ወንድ ነው ደግሞ እባክህ ልጃችን ዳርልን ይጋቡ ብለው የሚነጋገሩ ቤተሰብና ቤተሰብ? እባክሽ ተይ ብላ በመክራት እንግዲህ አበጌ ተመክራ የምትሰማ አይደለችም። ወይዘሮ ማርታም እንግዲህ በቁጣ ባላት ኃይል እያንዳንዱ ሰድባ ምን ብላም ልታሳምናት ብትሞክር አበጌ ግን በጭራሽ አልሰማም ብላታለች። እንግዲህ የመጨረሻ አማራጭ ወይም ደግሞ ትሰማዋለች ብላ ያሰበችው ደረጀ ራሱ ቢያናገራት ምናልባትም እሺ ብሎ ቢፈቅድላቸውና ቀለበት ቢያስሩ ጥሩ ይሆናል፣ ራሷን ከማጥፋትም ትድናለች ብላም ነበር ያሰበችው። ግን ደረጀ በጭራሽ እኔ የማትፈልገውን ወንድና የማይፈልጋትን ወንድ አግብታማ ልጅ ስትሰቃያ ላይ፣ ስለዚህ በጭራሽ አይሆንም። እኔ እንዳየሁት ከሆነ ደግሞ ናታን የሚወዳት አይመስልም። እኔ ይህን ነገር ታይ ብዬሽ ነበር ማርታ፣ ለካ ለዚህ ነበረ የናታን አባት ደህና ነው ቅብጥሴ መንጥርስ እያል ስጠይቅኝ ነበረ ይላታል። ማርታም እንግዲህ ለስለስ ብላ ነበር የቀረበችለት። ይኸው ዳሬ ልንገር ብዬ እኮ ነው፣ እና ደግሞ ለልጃችን ማሰብ አለብን ታውቃለህ። እሷ በጣም ደረቅና እንግዲህ የዋህ ነች፣ ግን ደግሞ ኮስታራ ናት። በዚህ ጸባ ማን ሊያገባት ይችላል? ይልቅ ታግባና ወንድ ልጅ ተውለድልን የሚል አመለካከት አላት ወይዘሮ ማርታ። ደረጀ ግን በቆሙ ጸንቷል እስካሁን። እንግዲህ የደረጀ አመለካከት በእርግጠኝነት ደፋር አይደለችም ይህን ያክልና ራሷን አታጠፋም። ግን ደግሞ በግድ አግባት ብዬ ልጅን አልሰጥም፣ እኔ እንዳየሁት ከሆነ ነግሬሻለሁ ይላታል። በእርግጥም ናታን አሁን ላይ ቀለበት እንግዲህ የሚያስርም በምርቃቱ ቀን እንግዲህ ሰርፕራይዝ ሊያደርጋትም እያሰበ ነው ዳጣን። እኔ ማግባት የምፈልገው ትምህርቴን ስጨርስ ስመረቅ ምናምን ያኔ አገባሻለሁ ብሏታል። ግን ደግሞ አበጌ በነገረችው መሰረት ለዳጣ ቀለበት ሊያስርላት እየሞከረ ነው። ቀለበት ከማሰሩ በፊት ግን ስለ ዳጣ ማወቅ ያለበትን ነገር እያወቀ ነው። ስለዚህም እየጠይቃት ይገኛል። እንግዲህ ድል ባለ ቀለበት ሊጋቡ ከአሁኑ እየተዘጋጀ ይገኛል ናታን። እንግዲህ አበጌ ለእኔ ያደርግልኛል ብላ ስታስብ እንግዲህ ለዳጣ ሊሄድ ነው ቀለበቱ። አበጌ ምን ይሰማት ይሆን እንግዲህ? ቀለበቱ ሰርፕራይዙ ለእኔ ነው የተደረገልኝ ብላ እንግዲህ ከዛ ሁሉ ተማሪና ህዝብ መካከል ሳፍ ብላ ስትጠብቀው በእርግጠኝነት ለዳጣ ሲሆንማ ዳጣን በዛው ነው እንግዲህ ታኩሳ መገላት የሚል አመለካከት አለኝ እኔ። በእርግጠኝነት ዝም ብላ የምትተው አይመስልም። ምክንያቱም እኔ ዳጣ አበጌን የመሰለ ሴት እንዴት ነው እንደዚህ ጨክኑ ወደ ሌላ ሴት ሄዶ ሌላ የሚያገባ በማለት እንግዲህ ጥላቿ በጣም ከፍተኛ ይሆናል ብዬ አስባለሁ። እኔ በበኩሌ በእርግጥም ተጠላታለች፣ አሁንም ቢሆን እየጠላቻት ነው። ምሳሌንም እንግዲህ ህፃኗን ለእንግዳ ክብር የሌላት እባክሽ ስለ ዳጣ መረጃ ንገሪ በማለት እንግዲህ እየጠየቀቻትም ነበረ። ምሳሌ ግን ልክ እንደ ውሃ ሞኝ አይደለችም። የህፃን እንግዲህ ሽማግሌ በሏት፣ ሽማግሌ። ስለዚህ ማነው አባቷ ብላ ስትጠየቅ እንግዲህ ሲሳይ ብላትም ነበረ። ሌላውን ነገር ሽምጥጥ አድርጋን የካደቻት። በእርግጥም ዳጣ አስጠንቃታለች መንገድ ላይ። በእርግጠኝነት አበጌ ይህንን ነገር ትነግርሻለች፣ ትጠይቅሻለች እና ምንም አይነት መልስ እንዳስጫት እኔ ከምነግርሽ ውስጥ ብላትም ነበረ። ምሳሌም እንግዲህ የተባላችሁን ተግባራዊ አድርጋለች። በእርግጥም ዳጣ በእርግጠኝነት አባቷ ማን ነው ሁሉ ነገር እንዴት ነው ብላ ባትጠይቃት ኑሮ እንዲሁም እንዳትናገሪ ብላት ቢሆን ኑሮ በእርግጠኝነት ምሳሌ ተናግራ ነገር ታበላሽ ነበረ። ስለዚህ ዳጣ ቀድማ ለምሳሌ ማስጠንቀቋ ከቤት ውስጥ ከመግባታቸው በፊት ብዙ ነገር ረድቷታል። ሚስጥሯም እንግዲህ ሊወጣባት
አልተገደደችም። ምክንያቱም ያው አሁን ለምሳሌ ቤተሰቦቿ ደረጀ እንደሆነ ነው የሚያውቁት። አሁን ደግሞ ዳጣ ሌላ ነው ብለሽ የተናገሪልኝ ስትላት አምናታለች እንግዲህ ማለት ነው። አበጌ ያው አሁንም ቢሆን በቃ ትንሽ ትንሽ ነው እንጂ ያን ያክል እምነት የላትም። እንግዲህ ከቀን ወደ ቀን አንዱን ትጨብጣለች፣ አንዱን ትይዛለች። በቃ አንድ ነገር ላይ እኮ ቆም ብላ ማጣራት አልቻለችም አበጌ። በመጀመሪያ ዳጣ ትላለች፣ ስለ አባቷ የምታውቀው ነገር የለም። ከዛ ደግሞ ሰላም የልጅ አባት ብቻ። እሷ እኮ የማጠረጥረውና የማታደርገው ነገር የለም። ግን ችግሯ ምንድን ነው? አንድን ነገር የጠረጠረችውን እስከ መጨረሻው አትሄድበትም። ጀምራ ትተዋለች፣ ጀምራ ትተዋለች። ስለዚህ እኔ ደግሞ ለምፈልገው ነገር አላማ አለኝ፣ ቋሚ ነኝ። ያን ነገር ሳላሳካ ወደኋላ አልልም ትላለች። እንግዲህ ብዙ ጊዜ እንግዲህ እኔ ካየሁባት አንጻር ትጀምራለች፣ ትጠረጥራለች፣ ግን ደግሞ ታቆማለች። በቃ እስከ መጨረሻው መሄድ አችልም። እስከ መጨረሻው ብትሄድ ወይም ደግሞ ይህንን ነገር በራሷና በራሷ ብቻ ለማንም ሳትናገር እንኳን ብትፈተሻቸው ሚስጥሩን ታውቀው ነበረ። እንግዲህ ካሜራ ራሱ ገጥማ ነበረ ከመኪና ውስጥ። ያንን ራሱ እንኳን ማስኬድ አልቻለች፣ ማቋርጠዋለች። በመካከል ካሜራውን ማልቀርጽላት አለ። ከዛ ቆመችው። በሌላ በኩል አሁንም ሰላም ልጇን እየጠበቀች ነው። መውለጃ ይደርሷል፣ በቅርቡ ወደ ሆስፒታል እገባለሁ፣ እናም ከመግባቴ በፊት እኔ ስለ ልጄ ማወቅ እፈልጋለሁ ብላ ደረጀን እየጠየቀችው ነው። አቶ ደረጀ ግን እባክሽ ታገሽኝ፣ አሁን ይህን ያክል መታገዘሽ ለምንድነው አንድ ሳምንት መታገዝ ያቃተሽ ይላታል። እንደተለመደው እሺ የሚል እንግዲህ ትዕዛዝም ተቀብላ ለአንድ ሳምንት ደግሞ የሚመጣውን ነገር እያየችው ነው። ግን አሁን ላንተ ነው እንጂ እሺ እምልህ እኔ እናገራለሁ ለማርታ። ምክንያቱም ቀነ ቀጠሮ እየሰጠኸኝ አንተ እያራዘምክ ነው እንጂ ያለው ጉዳዩን የምትነግረኝ ቀን እየደረሰ አይመስለኝም። ስለዚህ ለአንተ አሁን በልቤ እሺ ለአንድ ሳምንት ዝም እላለሁ ብልህም ግን ደግሞ ታያለህ፣ ከአንድ ሳምንት በፊት ቀድሜ ወደ ሆስፒታል እገባለሁ። በዛ ሰዓት ግን ከመግባቴ በፊት ለማርታ ነግሪያት ነው እንጂ ምገባ፣ ወይም ደግሞ ሙሉ ለሙሉ ባልነግራት እንኳን የተወሰነ ፍንጭ ሰጥቻት እገባለሁ እንጂ ዝም ብዬ አንተን አምኜም አልገባም በማለት እንግዲህ በልቧ ስታጉረመርምም ነበረ። ደረጀም ወደ ስራው ተመልሷል። ይሁን እንጂ ማስታወሻ ደብተር ላይ እየጻፈች ነው ሰላም። ምናልባትም እኮ ከዛ ሆስፒታል ሄጄ የሆነ ነገር ከሆንኩም ለማርታ የሚሆን ትንሽዬ ደብዳቤ መጻፍ አለብኝ። ያው ማስታወሻ ደብተር ጽፌያለሁ ብዬ እነግራታለሁ። ያስቀመጥኩበትን ቦታ ሁሉ እነግራታለሁ። ግን ደግሞ ትንሽ ነገር ራሱ እንዲገባት 2-3 ቃላቶችን ልነግራት እችላለሁ። ስለ ባልሽ ማወቅ ያለብሽን ነገር ብዬ ጀምርላታለሁ። ከዛ በኋላ ተፈትሸው። እርግጥ ነው እሱን ታምነዋለች በጭፍኑ። ምናልባትም እኔን ላታምነኝ ትችላለች። ግን ደግሞ ከመናገር ወደ ኋላ አልልም። ይህን ያክል ዓመት ጠብቄያለሁ ብላለች። በሌላ በኩል እንግዲህ አሁንም ቢሆን አበጌ ልብስም ሆነ ምን የሚያጥላት ሰው አታለች። ድብር አድርጓታል። በተለይ ደግሞ ናታን አልፈልግሽም ካላት ወዲህ እንግዲህ የምትይዘውና የምታደርገው ነገር ድንግር ብሏት ይገኛል። ታዲያ አበጌ ምንድን ነው ያሰበችው? ከድብርት ለመውጣት ውሃንና ምጥንን እስኪ ልብስ ጠቡልኝ ትላቸዋለች። እና ደግሞ 5 ብር እንደምከፍላቸውም ተስማሙ። ይሁን እንጂ ምጥንና እንግዲህ ውሃ ለምን እናጥባለን? ከፈለግሽ ራስሽ አታጥቢውም እንዴ? ደግሞ ሰላም አለች አይደለም? ምንድን ነው እኛ የምናጥበው ልብስ? ሂጂና ስጫት ይሏታል። እሷም ሰላምማ ነበረች። ታዲያ ምን ያደርጋል ስራ አትሰራም እንጂ አሁን የትም ስትል ከሰከስ ቆይታ አርግዛ መታውን ደከመኝ ሰለቸኝ ትላለች በማለት እንግዲህ ሳታስበው በልቧ ተናገረች። እንግዲህ ምጥንም ዝም ብላ ነገሩን በጥሞና ነበር የምትከታተለው። ውሃ ግን በቀላሉ ዝም አላለችም ነበረ። ልክ ታላቅ እህቷ ያለችውን ነገር ጀመረችው። የትም ስትል ከሰከስ ቆይታ አሁን አርግዛ እኛን ታስቸግራለች የሚል ቃል ደጋገመችላት። እንግዲህ አወስ ብድግ አለችና ለሰላም ይህን ነገር ለመናገር ሰፍ ብላ ሮጠች። እንግዲህ ታላቅ እህት ግራ ግብት አላት። ኧረ እባክሽ ተይ እንዳትሄድ ብትላትም እንግዲህ ኧረ ወይ ልትሰማት ሩጣ ወደ ሰላም ስትሄድ እንግዲህ መንገድ ላይ ትይዛታለች። ምሳሌ ደግሞ እንግዲህ እህታማቾች ሲጣሉና ሲጨቃጨቁ ስታይ በጣም ተደስታ ነበረ። ምን አለ ይችን ጅል ወስዳችሁ አንቺ ሞኛኛ ልጅ በሆነች በማለትም እንግዲህ አበጌ ያደነቀቻት። ምሳሌ ደግሞ አይ እኔ እናቴ አባቴ ጋር ነው የምኖረው በማለት እንግዲህ ተስማማች። ዳጣም እንግዲህ ሚስጥሩን ነገረችው። ይኸውልህ ትክክለኛ የደረጀ ልጅ ነኝ። አዎ ከሌላ ሴት ወልዶ ያመጣኝ እና ማርታ ይነግር አታውቅም። ማንም ሰው አያውቅም።
ይህንን ሚስጥር ግን ለማንም መናገር የለብም፣ ያለዛ ሁላችንም አደጋ ላይ ነን የምንሆነው በማለት እንግዲህ ስንነግረው ናታን ምን በማለት እንግዲህ ይደነግጥና የእኔና የአንቺ የፍቅር ግንኙነት ከዚሁ ተቋጨ ይላታል። ዳጣ ግራ ገባት። እንዴት አልገባኝም? ንገሪ ብለህ አይደል እንደ ነገርኩህ። በቃ ለካ ደረጀ ሲያስጠነቀኝ የነበረው ለዚህ ነው። እንዳትዋሸኝ እያለ በተደጋጋሚ እኮ ጠይቆኛል። እኔ ግን ለምን አልጠረጠርኩም? ሙቻለሁ ማለት አሁን ነው ይልና እንለያይ ይላታል። ግን ሚስጥሩን ለማንም እንዳትነግር ብላ አስጠነቀቀችው። እንግዲህ የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።